አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል 2ኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ሰበር ነው። ለአንድ ጊዜ ብቻ የሚውል ስስ የፕላስቲክ ከረጢት ወይም ፌስታል ከዚህ ወር በኋላ ደብዛው መጥፋት እንደሚጀምር ተሰማ። ድሮ እናቶቻችን መርካቶ ገበያ የሚወጡበት ዘንቢል ወደ አገልግሎት ሊመለስ ሲሆን ሪፖርተር ጋዜጣ ዛሬ እንደዘገበው የፌስታል ዕድሜ ከዚህ በኋላ ከጥር 23 አያልፍም። አዲዮስ። የኢትዮጵያ አካባቢ ጥበቃ ባለሥልጣን ጥቅም ጣል ከሆነችው ስሷ ፌስታል ባለፈና በገዘፈ መልኩ የፕላስቲክ ምርቶችንም ማምረትም ሆነ መጠቀም ክልክል ነው። ከጥር 23 በፊት በምርትም በመጠቀምም ደረጃ ያከትማሉ። አቶ ተሾመ አቡኔ እንዳስገነዘቡት አቶ ተሾመ አቡኔ የአካባቢ ጥበቃ ባለሥልጣን የጽሕፈት ቤት ኃላፊና የኮሚኒኬሽን ሥራ አስፈጻሚ ናቸው። ተሾመ እንዳብራሩት አዋጁ ከመውጣቱ በፊት አገር ውስጥ በተመረተ ወደ አገር ውስጥ በገባ ለመግባት በሂደት ላይ ባለ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክ የተሰጠው የእፎይታ ጊዜ አዋጅ ሥራ ላይ ከዋለበት ጊዜ ጀምሮ ለ6 ወራት ብቻ ነበረ። እሱም ጥር 23 ቀን ይጠናቀቃል። ከጥር 23 ቀን በኋላ እርምጃ መውሰድ ይጀመራል። ቁጥጥር ለማድረግም ስትራቴጂ ተነድፏል ሲሉ ያስገነዝባሉ። ሪፖርተር እንደሚነግረን በኢትዮጵያ የፕላስቲክ ፌስታል መጠቀም ማምረትና ወደ አገር ውስጥ ማስገባት የሚከለክለው የደረቅ ቆሻሻ አያያዝና አወጋገድ አዋጅ 1383/2017 በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ አምራቾች መልሶ ጥቅም ላይ የሚውል አገር በቀልም ሆነ ሌላ ተተኪ የቁሳቁስ ማሸጊያ መጠቀም እንዲጀምሩ የማሳወቅ ሥራ ሲከናወን ቆይቷል። ይሁንና አቶ በረከት ገብረ ሕይወት አሳስቧቸዋል። የኢትዮጵያ ፕላስቲክና ጎማ አምራቾች ማኅበር አባልና አዋጁን በተመለከተ የተዋቀረ ኮሚቴ አስተባባሪ ናቸው። የመሸጋገሪያው ጊዜ በቂ አይደለም ሲሉም ጥር 23ን ፈርተውታል። ገብሬዎት እንደሚሉት በሚሊዮን ዶላሮች ወጪ የተደረገባቸው መሳሪያዎች ወይም ማሽኖች በሺዎች የሚቆጠሩ አምራቾችና በመቶ ሺዎች የሚቆጠሩ የዘርፉ ሠራተኞች ታሳቢ አልተደረጉም ሲሉ ይቆጫሉ። በዘርፉ የተሰማሩ ኩባንያዎች ወደ ሌላ ዘርፍ እንዲሰማሩ እንደማያደርግም የ6 ወር ጊዜ እፎይታው ይህ ታሳቢ ሆኖ ጊዜው መራዘም አለበት ብለዋል።
አቶ በረከት እንደሚያሳዩን ዘርፉ ለሀገሪቱ ዓመታዊ አጠቃላይ ምርት ወይም ጂዲፒ 10 ቢሊዮን ብር የሚያበረክት መሆኑ ግንዛቤ ተወስዶ የመሸጋገሪያው ጊዜ እንዲራዘም አቤት ብለዋል። ይህ የአቶ በረከት ገብረ ሕይወት ቅሬታና አቤቱታ አቶ ተሾመ አቡኔን አላራራቸውም። የፕላስቲክ ምርት የሕዝብ ጤና፣ የአካባቢ ደህንነትና ምርትና ምርታማነትን ይጎዳል ሲሉ ይከራከራሉ። ኬንያ ምርቱን መጠቀም እንደማይቻል ከልክላ ሳለም ኢትዮጵያ ውስጥ ጥቅም ላይ መዋሉ እንዲቀጥል የሚፈቀድበት ምክንያት አይኖርም ሲሉ ፍርጥም ብለዋል። ስለዚህም ሕጉ ተፈጻሚ የሚሆንባቸው ደንብና መመሪያዎች በዝግጅት ላይ ናቸው ሲሉ አስታውቀዋል። ጥር 23 2018 ጀምሮ በእጁ ላይ ጥቅምጣል የሆነ ፕላስቲክ በእጇን ጠልጥሎ የተገኘ ከ2 እስከ 5 ሺህ ብር እንዲቀጣ አዋጁ ያዛል። ፌስታል ያመረተ ወይም ከውጭ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ያከማቸ፣ ይዞ የተገኘ ተቋም ከ50 ሺህ በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት ይቀጣል። ኢሳያስ እንደምናደርግ እግዚአብሔር ይመስገን። አለም ዛሬ እሁድ ነው። መልካም እሁድ ለአንተና በመላው ዓለም የሚገኙ አድማጮቻችን በሀገራችን በተለይ እንደምናደራችሁ እንላለን። እግዚአብሔር ይመስገን። አለም ያው እንግዲህ እንደሰማኸው ነው መግለጫ ምንድነው ጥር 23 ቀን በአጠቃላይ የፕላስቲክ ምርቶች ህልውና ያከትማል ነው የሚለው። ለጊዜው ትኩረት ላይ የምትገባው ፌስታል ነች። በተለይ ሱፐርማርኬት፣ የተለያየ የገበያ ቦታ ዕለታዊ ነገሮችን ሰዎች ይዘው የሚታዩት እሱን ነው። በነገራችን ላይ በብዙ ሀገርም እንዲህ አይነት ነገር አለ። አሁን እንግዲህ እነዚህ ከጥር 23 በኋላ በጡረታ መወገድ ያለባቸው ናቸው። ምናልባት ወደዚህ እንመጣለን። ግን ይሄ ጥር የሚለው ምን እንዳስታወሰኝ ትንሽ ባጫውት እስቲ። አለም ደስ ይለኛል። ያን ጊዜ የንጉሱ የኢትዮጵያ ብር የጡረታ እንዲወጣ ወደ ባንክ ማስረከብ ነበረባቸው። ብሩ ያላቸው ሰዎች ማለት ነው። ብሩን ሄደው መለወጥ አለባቸው እና ስትለውጥ በትክክል ባላስታውሰውም ላይክ 100 ብር ሰጥተህ 75 ብር ነበር የምትቀበለው አዲሱን። ወደ 1/4 ወይም ግማሹን ያህል ታጣ ነበረ ማለት ያለህን ሰምቼ አላቅም። ብሩ አሁን ለምሳሌ ተቀየረ ማለት ነው ድንገት አዲስ ብር ተዘጋጅቶ። ስለዚህ አሁን ባንክ ቤት ሄደ መቀየር አለብህ እና ባንክ ስትቀየር 10 ሺህ ብር ይዘህ ሄደ ከሆነ ምናልባት እሱን አስረክበህ መንግስት ያንን ብር ለመሰብሰብ የሚያደርገው ነው። እሱን አስረክበህ በምትኩ አዲሱ ብር 7,000 ምናምን ገደማ ነው የሚሰጠ። የተወሰነውን ታጣለህ። በዛ የተነሳ ይመስለኛል ብሩ ሰዎች ይዘው ያልቀረቡ ነበሩ። ያው በየጊዜ ይለወጣል። ግን በሆነ ምክንያት ብሩን በተባለው ፍጥነት ለመቀየር ፈቃደኛ ያልሆኑ ወይም በተለያየ ምክንያት ዘመቻ ነበረ እና እኔም ማቀ ይሄንን በዘፈኑን አሁን ዘፈኑን ላስታወስ ፈልጌ ነው እና ምን ይላል? በአወናባጅ ወሬ ጫካ የሸፈቱ ጌታዋ ተወበሮ እንዴት ሰነበቱ? ጥር 4 ደርሶ ጡረታ ሳይወጡ በቅድሚያ ሄዱና ለባንክ ያመልክቱ። አረ ስራ ይስሮ ያለምንም ጣጣ ተደብቆ መኖር ምንም አያዋጣ። ይስሙኝ የኔ ወዳጅ ጌታዋ ተወብሩ ከባንክ ቤት ወጥተው ጓዳ። አለም እንደው ዘፈኑን በዚህ መልኩ ራሱ ማስታወስህ እጅግ በጣም የሚገርም ነው። በዘፈኑ ነው የማውቀው። በአዋጇል ያኔ ዘፈኑ እኛ አንረዳውም ነበር። ይሄ ዘፈን ሲዘፈን ብር ምን እንደሆነ አላውቅም፣ አይቼውም አላውቅም። ስለዚህ በጥር 4 ነው በዚህ መንገድ ነው እና ጥር 23 ደግሞ ይኸው እንግዲህ የፕላስቲክ ምርቶች በጣም ሰፊ ናቸው። ሳፋው፣ ኩባያው ይመጣባል።
እኔ እንጃ አሁን በዚህ ካንተ ውይይት ጋር ነው የፕላስቲክ ምርት ሲባል እጅግ በጣም የሚገራርሙ ከፕላስቲክ የሚሰሩ ሳህኖች አሉ። እንደው ይሄ እጥፍ ዘርጋ የሚሉት ብቻ ሳይሆኑ ሌሎች በጣም ጠንካራ ሳህኖች አሉ ከፕላስቲክ የሚመረቱ። እነሱንም ይመለከታል ማለት ነው ይሄ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አጠቃላይ አስጎብኝና የፕላስቲክ ምርቶች ነው የሚለው። አንድም እንድንወያይበት የፈለግኩት በተወሰነ ደረጃ አንዳንድ ምርቶችን ማስተዋወቅ ያለው ገበያ ላይ ለምሳሌ የውሃ ማጠራቀሚያዎች የፕላስቲክ ባልዲ ማለት ነው። ያው የፕላስቲክ ባልዲ አለ። ከፕላስቲክ የሚሰሩ በርሜል ነገሮች አሉ። ኢቭን እነዚህ በአብዛኛው በእኛ ሀገር በትልልቁ የምንጠቀምባቸው የውሃ ማጠራቀሚያዎች ያው እድል ለመስጠት ነው እኛ የምንወያየው፣ ውይይቱ እንዲሰፋ ማለት ነው። ሜላሚን ከሚባል እንትን ነው የሚሰሩት ይላሉ። ግን ያው ሜላሚንም ምንድን ነው ያው የፕላስቲክ አይነት ነው እሱም። ስለዚህ አሁን ከየት እስከ የት ነው የሚለው ፕላስቲክ የሚለው ነገር ሰፊ ነው እና ከዛ አንጻር እንትኑ ምንድነው ላለፉት 6 ወራት በተሰጠው ጊዜ ውስጥ በሀገር ውስጥ ይህንን የመተካት ስራ እንዲካሄድ ይጠይቃል አዋጁ። 6 ወር ፋታ የሰጠበት ነው። አሁን እንግዲህ አንዱ ክርክር እንደሰማኸው 6 ወሩ በቂ አይደለም የሚል ነው። ግን አሁን የፕላስቲክ ምርቶች ስንል በፋብሪካም ደረጃ ብዙ የፕላስቲክ ማምረቻዎች አሉ እና ኃይለኛ ውጤት ነው በጣም እንጂ አለም። አሁን ለምሳሌ አንተ እንዳነሳኸው 75 ሊትር 100 ሊትር የሚይዙ የፕላስቲክ ውጤቶች አሉ በብዛት። አሁን ኮንዶሚኒየም ቤት አካባቢ ውሃ ብዙ ጊዜ ስለሚጠፋ እነዛ በርሜል የፕላስቲክ በርሜል የሚባሉ አሉ። አሁን እነሱ የፕላስቲክ በርሜሎች እነሱን መያዝ ከ50 እስከ 200 ሺህ ብር የሚያስቀጣ ከሆነ እንግዲህ ሌሊቶቻችን በሙሉ በድብቅ መንገዶች በፕላስቲክ በርሜሎች ሊሞሉ ነው ማለት ነው። ኖ አዋጁ በተቋም ደረጃ ነው ማለት እነዚህን ነገሮች ከጥር 23 በኋላ ገበያ ላይ አታቀርብም። አክቹዋሊ ተጠቃሚ ከሆነ ቤቱ ነው ያለው። ይህን የሚመለከትም አይመስለኝም። ስለዚህ ማብራሪያ ይፈልጋል። ፌስታሏን በተመለከተ ግን ኢፌክቲቭ ወስደ ለአንድ ጊዜ ጠቅመ የምትጥለው ነው። ከ23 በኋላ ይሄን ይዘህ ብትገኝ ከ2 እስከ 5 ሺህ ብር ትቀጣለህ። ስለዚህ ፌስታል አታይም ማለት ይቻላል በሙሉ አፍ ከ23 በኋላ። ሌሎችንም የፕላስቲክ ምርቶች ገበያ ላይ አታይም። ገበያ ላይ ነገር ግን ኦልሬዲ ገዝተው የሚጠቀሙ በቤታቸው ጓዳ ውስጥ የሚመለከታቸው አይመስለኝም። ምንም ማድረግ የሚቻል አይደለም እሱ። አዎ ግልጽ አይደለም ማለት እኮ ነው። አሁን ለምሳሌ የውሃ የምንጠጣበት የሃይላንድ ውሃ አለ አይደል? አዎ እነሱም ፕላስቲክ ናቸው። ያው ጠንከር ይላሉ እንጂ ምንም የተለየ ነገር አይደለም ያላቸው። እነሱስ ይሄን ሳውራ ጎንጨት እያልኩ ፊቴም የውሃ ጎንጨት እያልኩ ነውና ብራንዱን ባልጠራውም ልክ ፕላስቲክ ነው። የፕላስቲክ ውሃዎች እንግዲህ
የፕላስቲክ ውሃ መቼ እንደተጀመረ ታውቃለህ? አዲስ አበባ ውስጥ አላስታውስም። በሃይላንድ ነው የጀመረው። ውጭ ሀገር ነበርክ እንዴ? አይ አንዳንዴ እዚህም ሆኜ እንደዛ ያደርገኛል። ልክ ነህ። መልሱን በትክክል አግኝተዋል። እና በሃይላንድ ውሃ ነው የተጀመረው። በሃይላንድ ውሃ ነው የተጀመረው። ኤርሚያስ አመልጋ ነው በእኛ ሀገር ውሃን እንግዲህ በፊት ታውቃለህ፣ በባህላችን ውሃ የሬሳ ማጠቢያ ነው የሚባለው። ውሃ አይሸጥም። ሌላው ቀርቶ በዚህ ውሃ በሚያልቅበት ጊዜ ውሃ ቧንቧ በምትሄድበት ጊዜ ውሃ ያለበት አካባቢ በቃ ባሊ ይሰለፋል ማለት ነው። እና አንዳንድ ሰዎች ያን ጊዜ በእኔ ዕድሜ በ5 ሳንቲም በ10 ሳንቲም ውሃ ይሸጣል። 2 ባሊ በ10 ሳንቲም እና በዚህ መንገድ ይሸጥ ነበር። እንደዚህ የሚሸጡ ሰዎች ይነወሩ ነበረ። ምንድነው ደግሞ ለውሃ ሰዋ ችግሮት ከመጣ መስጠት ነው እንጂ የሚል ነገር ነበረ እንዳልኩ። ከዛ በኋላ ይሄ ከአሜሪካን ሀገር የመጣ ቢዝነስማን ሃይላንድ ውሃን በፕላስቲክ አሳምሮ አመጣ ማለት ነው። ከዛ በኋላ በሰማይ ነፍሱን ይማረው አለባቸው ተካ ቶክ ሾው ላይ አለቤ ሾው ዋና ስፖንሰር ነበረ ሃይላንድ ውሃ። መጀመሪያ ላይ ይገርማል፣ ብዙዎቻችን ልንጠጣው እንችላለን በተለያየ ስቱዲዮ እንደዚህ ስንሰራ። መንገድ ላይ ግን እኔ ይዤ ሄጄ አላቅም። አፍር ነበር። ምክንያቱም የሆነ የባለጸጋነት ምልክት የሆነ ስለሚመስልና ባለጸጋ ይሉኛል ብዬ ስላፈርኩ ነው ሪያሊቲ የነበረው። ግን ከቅርብ ጓደኞቻችን መካከል በተለይ አንዱ ደረቱ ላይ ለጥፎት ይሄድ ስለነበር እሱን እያየው በመደፋፈር ነው መያዝ የጀመርኩት። እና ዛሬ ሃይላንድ ውሃ ስንት ነው የሚሸጠው? ስንት ነው ያሉት ከተማ ውስጥና በእውነት የእኛን ውሃን በዚህ ደረጃ እንድንጠጣም ትልቅ አስተዋጽኦ አድርጓል። በነገራችን ላይ ብዙዎቻችን ውሃ እንጠጣለን አሁን በዚህ ቢዝነስ የተነሳ ማለት ነው። ለማንኛውም እንግዲህ ይሄ አዋጅ ውሃውን አያጠፋውም ኢሳያስ፣ መጠጫውን ግን ቀይሩ ነው የሚለውና ይሄ የ6 ወር ሂደት እፎይታ ጊዜ በቂ ያልሆነ ከሆነ የዚህ ውሃ እጥረት ሊከሰት ነው ማለት ነው። በጣም ከባድ ነው። ብዙ አይነት ፕላስቲክን ሙሉ በሙሉ ከገበያ ማውጣት በጣም ከባድ ነው። እኛ እናውቅም። በዚህ በ6 ወር ጊዜ ውስጥ እንግዲህ ቀይሮ የተባለበት ጊዜ ነው እና ምን እንደተሰራ አናውቅምና ከጥር 23 በኋላ አዋጁን መሰረት አድርገው የሽግግር ጊዜውን የተጠቀሙ ውሃዎች ብቻ ናቸው የሚወጡት ማለት ነው። ይሄን ለማየት ትጓጓለሁ። በምን አይነት መያዣ እንደሚወጡ ለማየት ትጓጓለሁ። በዛው አንጻር በብዙ ብራንዶች አሉ። ይሄንን ለውጥ ለማካሄድ ያልቻሉ እንደሚቀሩ ሁሉ የቻሉ ግን ነገዱ ማለት ነው። ከፍተኛ እጥረት ነው ሊኖር የሚችለው። ብዙዎቹ ከቀሩ እጥረት ይኖራል። ያንን እጥረት ለመሸፈን ሲባል ብዙ መሸጥ ይችላሉ ማለት ነው። ይህንን በጊዜው መቀየር የቻሉ እንደኔ ይሄ አጠቃላይ የፕላስቲክ ምርት ሲባል አንዳንድ ዝርዝሮች ቢሰጡ ሞር ለሁላችንም ግልጽ ይሆን ነበረ። የፕላስቲክ ምርቶች ግልጽ ነው፣ እንደዚህ ብሎ ማስቀመጥ ይቻላል። ግን እንዳልኩ የውሃ ማጠራቀሚያዎች አሉ። በጣም ትልቅ ኢንዱስትሪ ነው። ዓለም አንዳንድ ቦታዎች በብዛት ወረቀቶች፣ ለምሳሌ ኪስ ወረቀቶች ማምረት ተጀምረዋል። አሁን ስማቸውን ላያቸው ላይ እያሳተሙ የተለያዩ ቡቲኮች ሊሆኑ ይችላሉ፣ አልባሳት መሸጫዎች፣ ሱፐር ማርኬቶች፣ እንዲህ አይነት ያሉ ተቋማቶች ገና ካሁኑ የኪስ ወረቀቶች እያዘጋጁ ነው። ስማቸውን ላዩ ላይ እያሳተሙት። ኪስ ወረቀት ማለት ላይክ ምን ኦኬ ይታየኛል። እንደ ብርቱካን ያለ ነገር እንደዚህ ምናምን ለመግዛት ያስችላል። አሁን ለምሳሌ ብርቱካን ሊሆን ይችላል። ይሄ እንግዲህ ዱቄቶችም ምንም ሊሆን ይችላል። አሁን ፌስታል ይይዝ የነበረውን ነገር ሊይዝ በሚችል መልኩ ቆንጆ ማንጠልጠያ ያላቸው ስታያቸው ደስ የሚል እና ድርጅቶቻቸውን፣ አርማቸውን፣ ስማቸውን እዛ ላይ በሚያምር መልኩ እየጻፉ
ማምረት ተጀምሯል። በዛ መልኩ ደግሞ እቃም ሲሸጡ ያችን መስጠት ጀምረዋል። ይሄ እንደ ጥሩ እርምጃ ነው። በእርግጥ እኔ እንደው በፍጹም ያላሰብኩት የምን አይነት የፕላስቲክ ውጤቶች ናቸው። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ኤግዛክትሊ ወይም ኤክሰፕሽናል ሆኖ የሚተዋቸው ይኑሩ አይኑሩ አናውቅም። ከዚህ አንጻር አቶ ተሾመ አቡኔ ሰፊ ማብራሪያ መስጠት ይኖርባቸዋል። በዝርዝር አሁን አጠቃላይ ግንዛቤ እንዲኖር ማድረግ ነው እንዲኖር። ምክንያቱም የፕላስቲክ ኢንዱስትሪ አለ፣ በጣም ሰፊ ኢንዱስትሪ ነው። በተለይ በማስታወቂያ ስራ ውስጥ የተወሰኑትን አውቃቸዋለሁ እና እንደተባለው ይሄ የ6 ወር ጊዜ በቂ ሆኖ ወደ ሌላ ስራ ለመዘዋወር ምንድን ነው የሚባለው ጊዜው በቅቷቸው ይሄን ማድረግ አቶ በረከት እንደሚያሳስቡት በዚህ በኩል ይሄ ነጥብ አለ፣ በዚህ በኩል አቶ አቡነ ያስቀመጡት አለ። ስለዚህ ሁለቱም ሚዛን ላይ የሚቀመጡ ናቸው አዋጁን ተከትሎ ማለት ነው። ይሁንና ከጥር 23 በኋላ ግን የምናየው ነገር ምንድን ነው? ይሄንን ደግሞ እገዳውን ደግሞ ምንድን ነው አዋጁን ደግሞ ተከትሎ ራሳቸውን ወደ በአዲስ መልክ ያደራጁ ይኖራሉ። እነዚህ ውስጥ ነው አሁን ባላንስ የምትሰራው። ምናልባት ዝም ብለህ አሁን እኔ ደመነፍሴ እንደሚነግረኝ ከሆነ በተለይ ሰፊውን ሌላውን ኢንዱስትሪ የተለያየ ቅድም ያልኩን የውሃ ማጠራቀሚያውን እንትኑን ሳህኑን ብርጭቆውን እንደዚህ አይነቱን ነገር ይህን ሁሉ ስታስብ ምናልባት ትንሽ ጊዜ ያገኛሉ የሚል ስሜት ነው ያለኝ። እንዴ ዓለም አሁን ለምሳሌ የታገዱ እቃዎች በዝርዝር እስካልወጡ ድረስ አስቸጋሪ ነው። መንገድ ላይ አንተ ይዘህ ስትሄድ ህግ አስከባሪዎች መጥተው የፕላስቲክ እቃ ይዘዋል ቢሉ አይ የፕላስቲክ እቃ ይሄ አይደለም ይሄ ነው የሚባል ሌላ ደግሞ ክርክር ሊፈጠር ይችላል፣ አለመግባባት ሊፈጠር ይችላል። ያ ትልቁ ነገር ይሄ ነው። ለዚህ ነው ማብራራት አለባቸው ስለ ለማህበረሰቡ በደንብ ግልጽ መሆን አለበት። ለምሳሌ ማይካ ምንድን ነው? ማይካ ፕላስቲክ ነው፣ ግን ለአንዳንድ ሰዎች ፕላስቲክ ማይካ ላይመጣላቸው ይችላል። እንዳልኩህ የፕላስቲክ ምርቶቹን አትሊስት ዋና የሚባሉትን መዘርዘሩ ጥሩ ነው። ምክንያቱም ፕላስቲኮች ናቸው፣ ግን የተለያዩ የፕላስቲክ አይነቶች አሉ። ለግንዛቤም ዞሮ ቅድም እንዳልኩ ለምሳሌ ሜላሚን የሚባለው የፕላስቲክ ዘር ነው እና ከዚህ አንጻር በዚህ ደረጃ ቢነገሩ ለራሱ ለግንዛቤ በጣም ጥሩ ነው። እንግዲህ ይሄ እስከ ጥር 23 ባለው ጊዜ ብዙዎቹ ራሳቸውን ወደ ሌላ አይነት ወይም በዘርፉ በፕላስቲክ ይሰሩ የነበሩትን ነገር በሌላ መንገድ እንዲተኩ ነው የአዋጁ አንዱ መልእክት። አገር በቀል የሆኑ ወይም ደግሞ ከውጭ ማስገባት ትችላለህ። ስለዚህ አሁን ይሄ እንዳለ ሆኖ ፌስታሏን በተመለከተ ብቻ ግን እኔ ብሩህ ነገር ነው የሚታየኝ። ምክንያቱም ሁላችንም ልጅ ሆነን እንደምናስታውሰው አሁን አዋጁ የሚከለከለው ይሄ ዩዝ ኤንድ ትሮ ነው። ዘንቢል ታስታውሳለህ? ዘንቢል ወደ መርካቶ ሄዳሉ ወላጆቻችን፣ እናቶቻችን። ከዛ በኋላ የሚገዙትን ነገር በሙሉ በአይነት ሸክፈው የሚመጡበት ነው። ማንጠልጠያ ቆንጆ ነው በጣም። አሁን ግን ጊዜው ከሚጠይቀው አንጻር የዘንቢሎችን ለምሳሌ በእንትን ነው መሰለኝ የሚሰራው። የበፊት ዘንቢል በምን እንደሚሰራ እንትኑ ትዝ ይለኛል። ሰንበሌጥ ወይም ይሄ የዘንባባ ልክ ነህ። እንደዛ አይነት ነገር ነው
በጣም ላያያዝ ምቹ ነው። ማናቸውንም ገበያ ላይ የኢትዮጵያ መርካቶን የሚያሳዩ የድሮ ፊልሞች ቢገኙ እርግጠኛ ምን ያህል ፖፑላር እንደነበር ማየት ይቻላል። አሁን ዘመኑ ግን እንትን ይጠይቃል። ዘመኑ የተሻሻለ የዘመነ ነገር ይጠይቃል። ስለዚህ አሁን አንዳንድ ጊዜ በበጎም መመልከት አለብህ። አሁን ፌስታል ቀረ ሲባል ዘንቢል መጣ ማለት ነው። ስሙ እንዳለ ይሆንና ዘንቢል የሚለው እንዳለ ይሆንና ነገር ግን ብዙ ቫራይቲዎች በዚህ ማድረግ ትችላለህ። አንደኛ እንትን ቀላል መሆን አለባቸው። በራሳቸው እጅግ ቀላል መሆን አለባቸው። የተለያየ መሆን አለባቸው። ተለቅ ብለው የተሰሩ ይኖራሉ። በመካከለኛ በአነስተኛ ደረጃ በቦርሳ ደረጃ ልትሰራቸው ያስፈልጋል። ልትጠቀምባቸው ልትገዛባቸው ከምትችላቸው ነገሮች አንጻር ማለት ነው። ለምሳሌ ፌስታል ተጠቅመ የምትጥለው ስለሆነ አንድ ሰው ሱፐርማርኬት ገብቶ የገዛቸውን ዕቃዎች የተለያዩትን ቢያንስ አንድ 10 ፌስታል ሊጠቀም ይችላል እና እነዚህን 10 ፌስታሎች ተጠቅሞ ቤት ካደረሰው በኋላ ዕቃውን ፌስታሎቹ የሚወረወሩ ናቸው። አሁን ለጤና አደጋ የሚያደርጋቸው ይሄ ነው። ግን የማይወረወሩ በቋሚነት የምትሰራባቸው ዘንቢሎች በጣም ስታይል ባላቸው ውበት ባላቸው ቅለትና የተለያየ ማቴሪያልን በመጠቀም የተሰሩ ኢቭን ውበት ያላቸው እንዲሆኑ ጭምር ማሰብ ይቻላል። እነዚህን በገፍ ደረጃ ማምረት ይቻላል። በተለይ ለሴቶች ይሄ በጥልፍ ነው ምንድን ነው የሚባለው? በጥልፍ ነው እኔ አላውቀውም ዘርፉን። ይሄ ሴቶች በአብዛኛው በዚህ በጣም የተካኑ ናቸው እና ትልቅ የስራ ዕድል ሊከፍትላቸው ይችላል። በጣም ትልቅ የስራ ዕድል ሊከፍትላቸው ይችላል። ፌስታልን የሚተካ ለገበያ የምትጠቀምበት ቀላል ሆነ እጅ ላይ ለአያያዝ የሚመች ውበት ያለው በተለያየ ማቴሪያል ለምሳሌ በቃጫ ሊሰሩት ይችላሉ ይመስለኛል። እርግጠኛ ነኝ እዚህ ላይ አሁን ቀደም ባልከው ሰንበሌጥ በዚህ ውስጥ ትሰራዋለህ። ሌሎችንም ነገሮች ማሰብ ይቻላል። ይሄ ደግሞ በገፍ ነው የሚያስፈልገው፣ ምክንያቱም ሁላችንም ገበያ ስለምንወጣ በሚሊዮን ነው የሚያስፈልገው። ስለዚህ በሌላ በኩል ደግሞ የትልቅ ቢዝነስ ነው። አሁን እንዲህ አይነቱ ነገር ከቻይና ቢመጣ በእውነት በጣም ነው ቅስም የሚሰበረው። ገብቷል። ይሄን በዚህ በሀገር ውስጥ ደረጃ አለበለዚያ የሚመጣ እድገት የለም። እየሸመትክ ከውጭ እየገዛ አሁን ቻይኖቹ ምንም ነገር ይሰራሉ። አሁን አንዳንዴ በጣም ከቻይና ረከቦት ተሰርቶ ሲመጣ ማየት በጣም ያሳዝናል። እጅግ በጣም ነው የሚያሳዝነው። መኪና አንስራ፣ ባቡር አንስራ፣ እንዴት ረከቦት ይሰራ ሌላ ቦታ? ረከቦት የኛ ባህል እኮ ነው። የኛ የቡና ሴርሞኒ በየትኛውም የዓለም ክፍል የኢትዮጵያን ነው። ጀበና ከቻይና ልታመጣልኝ ነው እንዴ? ጀበናውም እየመጣ ነው። በእንደዛ አይነት ጀበና የሚጠጣ ሰው ልንገር፣ ቤቱ ሊያምርለት ይችላል። ብዙ ጊዜ አሁን ያለው በምናምን ሊያምርለት ይችላል። ዲስገስቲንግ። ከዛ ቤት ልጅ ይወጣል ማለት አልችልም። እኔ ለምንድን ልጆቻችንን ትምህርት ቤት የምንልከው? አንዳንድ ቀን ግራ ነው የሚገባኝ። እንዴ ለምንድን ትምህርት ቤት የምንልካቸው? እኔ በእውነት ግራ ነው የሚገባኝ። ተምረህ ይሄ አዳራሽ የሚያክል ጠረጴዛ ፊት እንድትቀመጥ ነው የምትማረው? የታለ የእጅ ባለሙያ ሁሉ? እንዴት ረከቦት ከቻይና ይመጣል? ረከቦትን አሳምረህ በጣውላ ስራው እነሱ እንደሚሰሩት በሽቦ ይሰሩታል። ወርቅማ ከለር ይቀቡታል። በፈለግ ይሄን እዚህ ነው ማድረግ ያለብህ። ረከቦት ስትሰራ ነው እግረ መንገድን ሌላ ነገር እየሰራ የምትሄደው። ስለዚህ ይሄኛው በተለይ ፌስታሉ ላይ በተመለከተ ሙሉ በሙሉ ገበያ ላይ የምንወጣብን ነገር መተካት ያለበት በሀገር ውስጥ ነው መሆን ያለበት። ይሄ ለብዙ ኢትዮጵያን የስራ ዕድል መክፈት የሚችል ነው እና ብዙ ሰዎችንም ጥበባቸውን ወደ እንዲያወጡ የሚያደርግ ነውና በዚህ በኩል መልካም ዜና ነው ብዬ ነው የማየው። ለዘንቢል ትልቅ ጊዜ ይመጣለታል ብዬ ነው። እኔ ኖስታልጂክ ነኝ፣ ጥሩ ስሜትም አለ ለዘንቢል። ስለዚህ ይህን ወደ ገበያ ይመልሰዋል ብዬ አስባለሁ። እንደው ለውይይት ያህል ነው እንግዲህ ለዛሬው። ኢሳያስ በተረፈ መልካም ውሎ ይሁንልህ ዕለቱ። አባይ ሆምስ ሪል ስቴት ከዚህ በፊት በቦሌ ፍላሚንጎ ሰርቶ ካስረከበው ቅንጡ አፓርትመንት በተጨማሪ አሁን ደግሞ የዲፕሎማት መናኸሪያ በሆነችው ሜክሲኮ ከአፍሪካ ህብረት በቅርብ ርቀት ላይ እጅግ ዘመናዊ በሆነ ማራኪ ዲዛይን እና በላቀ ጥራት እያስገነባ ባለው ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ መኖሪያ ቤቶችን እንዲሁም ያለምንም ኮመን ኤሪያ የምንሸጣቸውን የንግድ ሱቆችን ከ10 ካሬ ጀምሮ እነሆ ይሎታል። 12000 ካሬ
ሜትር ላይ በተንጣለለው ግዙፍ ኮምፓውንዳችን ውስጥ በቂ የመኪና ማቆሚያ ስፍራ፣ የከርሰ ምድር ውሃ፣ የህፃናትና የአዋቂዎች የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ 24 ሰዓት የማይቋረጥ የውሃና የመብራት አገልግሎት፣ ጂም እና ስፓ፣ ዘመናዊ ሊፍቶች እንዲሁም በተለያዩ ፕሮግራሞች ማዘጋጀት የሚችል ሰፊ ቴራስ 10% ቅድመ ክፍያ ብቻ በመክፈል ቀሪውን በረጅም ጊዜ አከፋፈል ይዘንሎት መጥተናል። ለበለጠ መረጃ ከስር በተቀመጡ ስልኮች ይደውሉልን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 18 18 18። ከውጭ አገር ለምትደውሉ በዋትሳፕ 0930 01 1998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል